ጤና አልቻለችውን እኮ ነው በካራቴ ሊፈውሱ የሚፈልጉ። እዚህ ሰፈር የክብር ዶክተሩም ሐኪሙም እኩል ክሊኒክ ከፍተው ነው። እሁድ እየጠበቃችሁ ትመታላችሁ የተባለ ነው። ምንድነው የመታ ከበሮ ሊበለ ትመታላችሁ ቆርቆሮ ምንም እድሳት ፍቃድ ሳይኖራችሁ የመታችሁ ነው የተባለ ነው። ለምን ትመታላችሁ? ምንም አልነካንም። ዶ አይ ኖ ዩ ሳምዌር ቲክቶክ ምናምን አውቃለሁ አንተን ጎበዝ። አዎ ቲክቶክ የምትሳደበው ልጅ ነህ። አዎ ባለግ ክሊንቶ ነበር ማሰረ ካባተውሰል ምን አጥብጬ ነው ክሊንቶ ተሰፈር ያለ ዝም ብለን ነው እቤት ካልሆነ እቀጣለሁ። አረ ወዳለው ውጣ እቀጣለሁ እኮ ወዳለው ውጣ ነው የማልለው መሰለ ካባተውሰል ይሄንን ማዞሪያ ያቅቷል መሰለ አዞራለሁ። ነፃ ገበያ ነው አለ። ብዙ ሰዎች ነው ባንተ ጫንቃ ላይ ኑሯቸውን የሚጥሉብህና ባንተ ሊመትሩብህና ሊሸምቱብህ የሚፈልጉ። ምን ነው ስትላቸው ሲመሽ ዋጋ ይጨምራል ይለዋል። ግድ የለም ለገበያ መሽቶ ለገበያተኛ አይነጋ መስሏቸዋል። ለእኛም አንድ ቀን ይነጋል። አዝማሪው ባንጃው ከእውነቱን ገፍትረው ሲጥሉን አውቀን የተደፋን፣ ጎትተው ሲጥሉን ወድቀን የተደፋን፣ ወድቆ መነሳትን ቢያዩት ብለን እንጂ እንቅፋት መሆኑ እኛስ መቼ ጠፋን አለ። ነፃ ገበያ ነው አለ። ለካም አግኝታችኋል፣ ተጠቋቆሙብን። መጠቋቆማችን እንዴት እንደሆነ ላሳይ እንዴ። ያኔ ዩኒቨርሲቲዎች መማሪያ በነበሩ ጊዜ እንዳሁኑ ጦር ካምፕ ሳይመስሉ ማለት ነው። የቅርብ ጊዜ ታሪክ እኮ ነው። ጋዜጠኞቹ እግር ኳስን እንደ ጦርነት በሰላም ተጠናቀቀ በሚሉበት ጊዜ እንደዚህ መላቅጡ ሳይጠፋን ፎቅ ምናምን አልነበር የሚጠፋብን። አንድ ዩኒቨርሲቲ ውስጥ አንድ ፎቅ ጠፋል። ፕሬዝዳንቱ መጣ፣ ጥበቃዎቹን ሰበሰበ። ጎበዝ ምን እየተካሄደ ነው? ፎቁ የት አለ አላቸው። የጥበቃው ኃላፊ ምን ቢል ጥሩ ነው? ጎበዝ እንዴ እኔ ማታ አስረክቤ ነው የወጣሁት። ተጠቋቋሙብን እንደዚህ። ሁሉ ጊዜ የመንገዳገዳችን ምክንያት ኮርጀንም ዜሮ ስለምናገኝ ነው። ተምሮ እንዳልተማረ መሆን፣ በነፃ ገበያ ሁሌ መገመት። ነፃ ገበያ ነው ከፈለክ ግዛ ካልፈለክ ሂድ አለው። መንገዳገድ እኮ በከፍተኛ ሁኔታ ይፈለጋል። ምነካ በመገዳገድ ምክንያት ለመንገዱ በጀት ይጸድቃል። አንተ መንገዳገድን ሳትለውጥ የበጀት አርቃቂዎቹ ህይወት ይለወጣል። ቀላል ነው። እኛ ሰፈር መተህ በድራችን ዳኛ ሻምበል ታየዋለህ። ባለፈው አንድ ስብሰባ ጠራ። እኔና ማማልጣሽ እኛ የቀበሌ ስብሰባ አይመቸንም ብለን ቀረን። የእኛን መቅረት አይቶ የድሩ ዳኛ ሻምበል ለተሰበሰበው ሰው ዘይት ሰጠ። ይሄ ነገር ምን መሆኑ ነው ብለን ዝም አለን። በሁለተኛውም ሳምንት ስብሰባ ጠራ። የሻምበልን ስብሰባ አንወድም ብለን ቀረን። ይሄን ያየው ሻምበል ስኳር ሰጠ። በሶስተኛው ስብሰባ ሲጠራ ግን ይሄ ነገር ጉዳይ አለው ማለት ነው ብለን እኔና ማማ ልጣሽ ተያይዘን እድር ቦታ ሄድን። ልክ የእኛም መኖር ሲያይ አጀንዳውን ቀይሮ ምን ቢል ጥሩ ነው? ክብራት የእድራችን ተሳታፊዎች፣ የዛሬው አጀንዳችን HIV ኤድስን እንዴት እናል። እማማ ልጣሽ እጃቸውን አወጡ። እሺ ማማ ሲባሉ እሱንም እንደ ስኳርና እንደ ዘይቱ ተከፋፈሉት። ይታይ ለገበያቸው ሲሉ ትልቁን ችግርን እንደማምለጫ ሲጠቀሙበት፣ ችግርን እንዲያቃለው በጥቂት አጀንዳ ይመስሉና አንተ እየረገፍክ ብቻቸውን ይጓዛል። ኩረጃችን እንዴት እንደሆነ ላሳይ። ባል ሆቴል አሳ ሲበላ
አሳው ጭራ አለው። እሬት ሚስቱ ጋር ሲበላ አሳው ጭራ የለው። ይሄ ነገር ሁሉ ግራ ያጋባውና አንድ ቀን ሚስቱን ይጠይቃታል። እኔ ምንሽ ውዴ ለምንድን ነው እኔ እቤት አሳ ስበላ ጭራማ አይኖርም? ሚስትም መለሰች እናቴ ስትሰራ አይታ ነው። ይሄን ጉዳይማ ማጣራት አለብኝ ብሎ ጉዳዩን ወደ እናት ጋር ይዞ ይሄዳል። እናትም ሲጠየቁ ያው እኔም እናቴ ስትሰራ አይቼ ነው ይላል። ይሄ ጉዳይ አያት ጋር ይደርስና ይጠየቃሉ። እኔ የምለው ትዬ ለምንድን ነው አሳ ጭራ የሚቆርጡት ሲል መጥረሻዬ ትንሽ ስለሆነ ኩረጃ ነው። ዛሬ ትክክል ሆኖ እየተንገዳገርንበት ያለ ያውልህ እኛ እንዴት እንደምናውቃቸው ታውቃለህ? ልክ የቃለ ምልልሱ ማስታወቂያ ሲያልፍ በዘፈን ታጅቦ ነበር። ሁላችንም በአንድ ድምፅ ዘፈኑን የመረጠው ሻምበል እንደሆነ አውቀን ለምን ሻምበል አንድና አንድ ዘፈን ብቻ ነው የሚወደው የሁል ጊዜ ምርጫ የሆነው እሱን የጋሽ ማሙድ አህመድ አለብኝ ውለታሽ የሚል ከዘፈኑ ውስጥ ጮክ ብሎ የሚዘፍነውና የሚያውቀው አንድ ስኒ ነው። እያበላሽ እያጠጣሽኝ ያሳደግሽ አገሪቷ እንደ ሻምበል ያበላችሁ ያጠጣችሁ አለ በስሙ ትክክል ነው። ግን ችግሩ ምንድነው? እነ ሻምበል በልተውና ጠጥተው ጠግበው ለሚዘፍኑት ነገር እኛን ሰፊውን ህዝብ የግጥምና ዜማው ደራሲ ማረጋቸው ያውልህ መበላት እኮ ያለን ትበላል። እኛ ደግሞ በጣም ብዙና ዘርፈ ብዙ የሆነ የመበላት ልምድ አለ እናውቀዋለን። ለምሳሌ በተጋጣሚ ስም ተመዝግበን ሳንጋጠም ተበልተን እናውቃለን፣ እንበላለን። አሁን እኮ እነ ሻምበል እያደረጉ ያሉት ምንም የተበይነት ልምድ እንደሌለው ሰው መቁጠራቸው ሳያንስ በደጋፊ ስም መዝግበውን መበላታችንን የሚነግሩን በሰበር ዜና። እውነቴን ነው። ይኸውልህ ልትበላ ትችላለህ፣ ትበላለህ፣ ግድ ነው። ግን አበላሉን በቀጥታ ስርጭት በማብራሪያ ማስተላለፍና ተበይውን ኦዲት ሰርተ አምጣ ማለት ግን እውነቴን ነው። ኦዲት ስራ የፕሮፌሽናል በይ ባህሪ አይደል። በቃ እሺ ይሄም ይሁን በሂደት ነው ብቁነት የሚመጣው ብለን ዝም እንዳንል ከመበላታችን የበለጠ የሚያናደው ተበልተዋል ተብለን እናቋቁማቸው በሚል ድጋሚ ይበላል። ታዲያ ይሄ ስለሚያውቁ ነው ስለሚነው። ለዚህ ነው በደንብ መጠየቅ ያለብህ። ዋናው ጥያቄ ምን መሰለህ? እንተዋወቃለን ወይ ብለህ ነው መጠየቅ። መንገዳችን ሁሉ እንቅፋትና ጉርጓድ የሆነው እኮ ያለ ቦታችን እየተገኘን ነው ግራ የምናጋባው። መዳኘት ያለ የነበረበት ሰውዬ ዳኛ ሆኖ ታገኘዋል። መደገፍ ያለበት ሁሉ ደጋፊ ነኝ ብሎ ይመጣል። ህልም አይቶ የማያውቅ ሰው ትንቢት ይናገራል። ስለ ትንቢት ምንም እውቀት የሌለው ሰው ትንቢቱ እውን እንዲሆን ይተባበራል። መታሰር የነበረበት ሰውዬ ፍትሐት ካልሰጠው ብሎ ይነሳል። ሁሉም ሰው ወንበሩን መንበር ካልሆነ ተብሎ ተያይዞታል። ሰግዶ የማያውቀው ሁሉ እኮ ነው ሊያሰግድና እንዲሰገድለት የሚፈልግ። ጉደኛ ሰፈር እኮ ነው ይሄ ሰፈር። ሰግና አልቻለችውን እኮ ነው በካራቴ ሊፈውሱ የሚፈልግ። እዚህ ሰፈር የክብር ዶክተሩም ሐኪሙም እኩል ክሊኒክ ከፍተው ይሰራሉ። አስተማሪው ከተማሪው መኮረጅ ጀምሯል። ነገሮቻችን ሁሉ እኮ ለያዥ ለገናዥ እኮ ያስቸገሩ። ግራ መጋባታችን ራሱ እኮ ግራ ያጋባል። አረ ነገሩ በቅጡ እናድርገው። በማያገባንና በማይገባን እየገባን እኮ ነው መንገዶቻችን ሁሉ እንቅፋት የሆኑት። እማታውቅ ከሆነ ዝም አትል። ዝም በማለት ለራስህ ራሱ እኮ ውለታው አይደለም። አለበለዚያ እንደ ተማሪው ነው የምትሆነው።
ተማሪው አንድ ዩኒቨርሲቲ ውስጥ አንድ ዶርም አብረው ነው የሚተኙት። አንዱ ጧት እየተነሳ እየጮኸ እየዘፈነ ያስቸግራቸው። ምርር ሲላቸው አንድ ቀን ተነሱና ለምንድን ነው ግን ሌሊት የምትጮኸው ምን አሉት። ዘፋኝ ሆኜ እኔ ለማንም አይደለም የምዘፍነው ለራሴ ነው አይደል። አንዱ ጓደኛው ራስህንስ ቢሆን ለምን ታስጨንቀዋለህ? እቺ ጨዋታ እንደውም በሌላ ልንገርህ። አንዱ በስፖርት ተመርቆልህ በዘመድ የግል ትምህርት ቤት እንግሊዘኛ አስተማሪ ይሆንልሃል። ከዛ ትምህርት ቤት ውስጥ ክፍል ውስጥ ገብቶልህ ኢዝ ወዝ ዚስ እያለ ጭንቅ ሲለው አንዱ ተማሪ ተነሳ። ጎበዝ ተጨንቀህ እኮ አስጨነቅ፣ በቃ በአማርኛ ያስረዳናል። አረቄ ስትጠጣ ይጎመዝዛል፣ ጎንበስ ትላለህ። እዚህ ሰፈር ጎንበስ ስትል ኩርኩሙ ብዙ ነው። ኩርኩማቸው ቁመት ያሳጥራል። ጠላ ስትጠጣ ጉሽ አይጠፋውም፣ ምን ትፍ ትላለህ። ሰው አመሉ ብዙ ነው። አንቋሸሽከኝ ብሎ ይጋጫል። ሁለት ሌቦች ታስረው ነው አሉ ፖሊስ ጣቢያ ተመካከሩ። በቃ ከዚህ ፖሊስ ጣቢያ እናምልጥ። እንዴት እናምልጥ ሲባል በቃ ልክ 10 ሰዓት ጠብቀን ጭር ሲል ዘበኛው ሸውደ ነው እንውጣ ተባባሉ። ባሉት ቀን ልክ ሲወጡ በአጋጣሚ የፖሊስ ጣቢያው ጠባቂ አስቸኳይ ስልክ ተደውሎለት በሩን ክፍት አድርጎት ሄዷል። ሌቦቹ ሲመጡ በሩ ክፍት ነው፣ ጥበቃው የለም። ሌቦቹን ቢሉ ጥሩ በቃ ዘበኛው የለም፣ በቃ ሌላ ቀን እናመልጣለን ብለው ተመለሱ። አባ ናስ ያንዴ ናስ ያንዴ እኔ ነው። አዎ አቤት ሰላም ነው አለን። እንዴት ነው አለን። ሰውን ጠይቅ ነበር። እሺ መጋኛ መጥቶት አፉን ዞሮ ሰው ታውቃለህ? አንድ 50 ሺህ ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው ደረሳችሁልኝ። አይ እሱ እኮ በግራው ነው አፉን ዞሮ ራስቸው እኮ ነው ደረሳችሁልኝ። ፈጣሪ ረስቼው ነው ይላል እንዴ? አሁን ደህና አልነበርክም? እውነት ይኸው አይሆንም አይሆንም። እሺ ወይ ተናትቼ ልንጣ መጋኛ? አይሆንም በእናትህ አይ ዶክተር መከራችንን አየን። ይማታል ጀሱ መከራቱን ይበላል ይጣጣል። ከዚያ ሁሉ ወደ መኝታ ሄደን ማብራት ስናጠፋ ተነስቶ እንክቤ በቦት ኮንቲኒ እስቲና ና ላይክ ዲስ እኔ እንደውም እንደዚህ ቢስብኝ ምንም በጨለማ ያስወጣው። አዎ መብራት ጠፋ። ማብራት አላስወጣለ ማብራት መጣ። ኧረ ሰላም መጣ እንዴ? እሺ የሰለሞን ከዝ ጭፉ ያጣፋቸዋል። እኔ ቆጨ እኔ አይክርብኝ። አስካለ እያልሽ ያላችሁ ነገር ግልጽ ነው። ይሄ እኮ ለቅሶ ነው። ክርብኝ እኔ ተምትን ቤት ለቅሶ አለብኝ አለ ቅድመ አት ነው ሞተው እኮ በእናትሽ እንደ እኔ በቀደም እኮ አጎቱ ሞቶ አይቼ አለቀቀሱ ተቆጨ እተበረበ ታር በእንደ ይፈትናል። ምን ነው ማስቅሽ አንቺ? የኢሉሚናቲ ጸባይ ማን አለ? እኔ ኢሉሚናቲ አለ ማንተ ቅያሜ አሁን ለቅሶ ከበላሽ ነው ታምተም ይቀያመ። እሺ ነካከሽ ግን እርዳኝ ታምተም እትየመናሹ በጣም እንደደከሙ አዛንት እንደሆነ አቃቃለሁ። በጣም ግን ሞተው ነበር እንትን በጣም በሽተኛ ነበሩ እንዴ? ነበረች እኮ ገና እኮ 110 አሁን በቀደም አክብርልናት ነው ታባኮ ተከብር ምን ይመጣል አላረጋ ደረከች። ኧረ ታባቂ ምን ብለው ትባክ ነው መታለ ታላላጭ አየው ወደ ቢታይ ምን ነው እንዴ? እዚህ ግርም ነው እንዴ? ደብለ ወቅት ይብረከብታ ታባታ Patama, ada benda bolu waktu tadi sahabat pak, ada benda orang ada wei, ada magram itu saya dah bukan lo itu. Istri punya orang mel sekarang bakal tuling, alfa lagi. Kau ya aku, kau wallah jaskan.
እዚህ ምን ሰራል? እርሶ ምን ሰራል? እርሶ ሚስቶት እዛ ታመጣለች፣ እርሶ እዚህ ጋር ወሬ ያወራሉ እንዴ? ገርሞኝ እዚህ አንዷ እዚህ 3 ልጆች ባንተ ወለደች ተብሎ ፈጣሪ ከርነት ገርሞኝ። የእርሶ እኮ ነው 3 ወለደችው። እሺ ገርሞታል። በማሽን ስናየው ገና ሌላ 3 ተጨማሪ ልጆች አሉ። ኖ አሁን መድኃኒት ነው ተነለ እኔ ማመን ምን ያለው ነገር ምንድነው? ቆጫ ዞር በል በእናትህ አትበይ አስካለ ኑሯችን ያወቅሽ አስካለ ምንድነው 6 አፍሪካ ድንቃ ድንቅ ለመግባት ነው እንደ አስካለ ዳውት ትረንስ 3 ይደጉ አስካለ እባክሽ ተይ 3000 ያያቸው እንደምንም ቀስ እያለ በትንሽ ትንሹ አርገው ኮላ እኛ እኮ ብድር ያልተመዘገብነው ህንፃ መሳሪያ ብቻ እኮ ነው የሌለው። ወለደች ቆጨማ አቤት ቆጨም ናገባ ተደጋጋሚ ጊዜ ቦርዱም ሲያይ ሞክሯል። ኤክስትራ ኦራል ማንዲቡላር እና ማግዚለሪ ይለዋል። ምንድነው ይሄ? የሐሞት መፍሰስ መሳወርም ይለዋል ሳይንሱ እና ሐሞት ጣባንም ትሎ ከተረከዘው አካባቢ በተወሰደ ናሙና ሐሞቶት የለም። ሰገራ ላይ ማይተናል ሐሞቶት የለም። ሽንት ላይ ማይተናል ሐሞቶት የለም። ሐሞት ቢስ ነው ማለት የ6 ቀን ህይወት ነው ያለውት። እሞታለሁ ይሞታሉ በነጋነት ወለ ቆጨም እና ደግሞ ዛሬ በ9 ሰዓት ጥሩምባ የሚለው የውጣ ድርድር አባላት ሆናችሁ ላክሶ መጥቷል ልንገራችሁ። ተዘጋጅቻለሁ ልሞትላችሁ። ቆጨማ ጋሽኮቴ ምንም የቀይምቱ ምንም ማረቀባይ ማለት እንዴ ታምትም እኔ ምን አንድ ቀን ያልከው ሳገባኝ ልሞት ነው። አረ ቆጨማ ነው ይሄ ፕሊስ ታምትን ዱ ሳምቲንግ ባናሳችሁ ለምታባላት ለምታባላት ልቀቆኝ ናፓለ ነው ማማ ለምፋ በእናትሽ አስኪ አስነፊ አላፍ እንደምታስበው አይደለም። አስካለ ምንድነው እንደዚህ የምትሻፍተው? አስካለ አስነቢ ሰው የለም ዛሬ እንጂ ቢኖር ወራዳሽ ማለት ሰላም እንዴት ናችሁ? ሰላም ደህና። ከቀበሌ ኮሚኒኬሽን ውሃ ልማት ኢሚግሬሽን ጽሕፈት ቢሮ ነውና አቃጣሪ ጎረቤቶች ሪፖርት አድርገውባችሁ ነው እሁድ እየጠበቃችሁ ትመታላችሁ የተባለ ነው። ምንድነው ይመታል? ከበሮ ሊበለ ትመታላችሁ ቆርቆሮ ምንም እድሳት ፍቃድ ሳይኖራችሁ የመታችሁ ነው የተባለ ነው። ለምን ትመታላችሁ? ምንም አልነካንም። ዶ አይ ኖ ዩ ሳምዌር ቲክቶክ ምናምን አውቃለሁ። አንተን ጎበዝ ቲክቶክ የምትሳደቡ ልጅ ነህ። ባለግ አያለሁ ማታ ህዝብ ጋር ስትለማመጥ አያለሁ። ጥሩ ነው። ጎበዝ ነው። የኮሎራዶ ሴቶች አጫጭሮች ናቸው ምናምን ብለህ የተናገርኩህ ነው አይደለ? ኮሎራዶ ትተቻለህ። ምን አሜሪካ ሄደህ የሚፈረድብህ መስሎህ ነው? የኮሎራዶ እኮ እዚህ የካባዶ ነው የሚፈረድብህ። አትምቱ። ለማንኛውም እሺ። አሎ ሸምሲያ ሄሎ ቤት ነኝ። እስቲ ቤት ከሆንሽ መፍጫ አስሚ። የቡናው መፍጫ የማሽኑ እሺ። አንተ ሰው ልጅ አቋዳሽ ነው። እዚህ ቲቪ አሰሚ። ቲቪ እሺ እሺ። እቤት ስመጣ እንዳላይሽ አንቺ ሙቀጫ ማብራቴ እንደምዘራ አሳሽው። በምን አባሽ ፈጭ? በምን አባሽ ቲቪ አበራሽ? የከበደን ሰፈር ነው ያላጠፋው። እሱ ጋር ነው ሄደ። አንቺ ግማታ ምን አድርጌ ነው ቆይቶ ካልሆነ እቀጣለሁ እኮ ወዳለሁ ውጣ ነው የምመድር መሰለህ። ይሄንን ማዞራ ያቅቷል መሰለህ። አዞራለሁ እሄዳለሁ። ዋትስአፕ ላይ ማነው? ጤና ይስጥልኝ። ምንድነው አንተ ሜክሲኮ ለመኪና እንደዚህ የምታበረው? ዳውን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማነው ሰው ብትገጭስ? ኧረ አለቃ በሰላሳ እኮ ነው። አንተ አላት ጊፍት የምን ጊፍት? ካልገባህ ተው በቃ መንጃ ፈቃድ አምጣሽ። እሺ አለቃ። እናንተ በቅጣት ካልሆነ አትማሩ። ለአንደኛ ቅጣት ዱቄት ትቀባለህ።
ሁለተኛ ቅጣት የትራፊክ ቤተሰቦች ተችላላችሁ ቢግ ላቭ ቢግ ሪስፔክት ብላ ጮክ ብለህ ትልልኛለህ ማለት። ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍኛል። እንዴ ምን እንዳለው መርጣ ተቀጣ አፍጥሮ ደ እሺ አሽከርክር ረጋ ብለህ አንተ ራስህ አትቸኩል ያዝና ሂድ በቃ አልቀጣህም። ጆሮን ፐርማነንትሊ ባንድ ታረገው ሄደ በቃ